በባለ ግርማ ሞገሶቹ የካውካሰስ ተራሮች መካከል ተፈጥሮና የሰው ልጅ ጥበብ ተዋህደው የሚኖሩበት አንድ ምድር አለ። ይህ ምድር ኢንጉሼቲያ ይባላል። በሩሲያ ፌዴሬሽን ስር በምትገኘውና 510,000 ገደማ ሕዝብ በምትይዘው በኢንጉሼቲያ ሪፐብሊክ ውስጥ ከ95 በመቶ በላይ የሚሆነውን ድርሻ የሚይዙት እነዚህ ሰዎች ታሪካቸው እንደ ተራሮቻቸው የገዘፈ፣ ማንነታቸውም እንደ ምሽጎቻቸው የማይደፈር ጽኑ ሕዝቦች ናቸው። ለዛሬም ስለ ሩሲያዋ ኢንጉሼቲያ ሪፐብሊክና ስለ ኢንጉሽ ሕዝቦቿ አስደናቂ አኗኗር፣ ጀብዱና ባህል እንዲሁም አጠቃላይ ማራኪ ታቸውን በማሳያችን እናሳያችኋለን። አብራችሁን ቆዩ። የኢንጉሼቲያ ሕዝብ ኢንጉሽ ይባላል። ሕዝቡ ግን ራሱን የሚጠራበት እውነተኛ ስም ጋልጋይ የሚል ነው። ይህ ቃል በቀጥታ ሲተረጎም የማማ ኗሪዎች ወይም የምሽግ ኗሪዎች ማለት ነው። ስማቸው የወጣው በምክንያት ነው። ሕዝቡ ከተራራማውና አስቸጋሪው መልክዓ ምድር ጋር ለመላመድና ራሱን ከጠላት ለመከላከል ሲል የገነባቸውን የድንጋይ መከላከያ ማማዎችን የሚያመላክት ነው። የኢንጉሽ ማህበረሰብ የተገነባው ቴፕ በሚባሉ ጠንካራ የማንነት ሐረግ ላይ ነው። ይህ መዋቅር በጦረኝነት ጽናት፣ በጋራ መረዳዳትና በተራራማው አካባቢ ከብት በማርባትና በእርሻ ስራ ላይ የተመሰረተ ነው። የተደረጉ ጥናቶች እንደሚያሳዩት የኢንጉሽ ሕዝብ የተራራው ላይ ሕይወቱ ከፍተኛ አካላዊ ጥንካሬና ቅርጽ እንዳላበሰው ያሳያሉ። እንደ ማሳያም የኢንጉሽ ወንዶች በአማካይ ከ170 እስከ 175 ሴንቲሜትር ቁመታቸው ይረዝማል። ሰፊ ግንባር፣ ረጅም አፍንጫና ጠንካራ የአጥንት መዋቅር አላቸው። ይህ አካል ብቃት በከፍተኛ ተራራማ ቦታዎች ላይ ለረጅም ሰዓት ለመጓዝ፣ ከብቶችን ለማገድና ጠላቶቻቸውን ተፋልሞ ድል ለመቀናጀት አይበገሬ አድርጓቸዋል። አሁን ላይ ኢንጉሾች ከተራራማው ጎረቤቶቻቸው በተሻለ መልኩ ለሴቶቻቸው መብትን ይሰጣሉ። በኢንጉሽ ባህል ለጋብቻ የሴቷ ፈቃድ ትልቅ ቦታ አለው። አንዲት ሴት የቀረበላትን የጋብቻ ጥያቄ የመቀበልም ሆነ የመቃወም ሙሉ መብት አላት። የሴቷ ፈቃድ ሳይታከልበት የሚደረግ ጋብቻ በአዳት ወይም በባህላዊ ሕግ መሰረት ተቀባይነት የለውም። የእነዚህ የህብረተሰብ ክፍሎች አስገራሚው ነገር አሁን ላይ እየቀነሰ ቢመጣም በኢንጉሽ ባህል ወጣቶች በፍቅር ጓደኝነት ወቅት በአካል ተቀራርቦ መነጋገር አይችሉም። ወንዱ ለሴቷ ያለውን ፍቅር የሚገልጸው በተዘዋዋሪ መንገድ ወይም በጓደኞቿ በኩል በሚልክላት መልእክት ነው። ጓደኞቿም በታማኝነትና በሚስጥራዊነት መልእክቱን ያደርሱለታል። በእርግጥም ዛሬም ቢሆን በማህበረሰብ ውስጥ ፍቅርን በመንገድ ላይ ወይም በይፋ ማሳየት ፈጽሞ እንደ ነውር ይቆጠራል። አሁን ላይ ጥንዶች ለጋብቻ ሲበቁ ሙሽራው ለሙሽሪት ቤተሰቦች ካሊም የተባለ ገንዘብ ወይም ከብት ጥሎሽ ይሰጣል። ይህም ሴቷ ከቤት ስትወጣ ለሚፈጠረው የቤት ውስጥ የሥራ ክፍተት እንደ ማካካሻና ለወላጆቿ ያለውን ክብር እንደ ማሳያ ይቆጠራል። በኢንጉሽ ማህበረሰብ ውስጥ እጅግ ጠንካራ ከሆኑት ባህሎች አንዱ በአማቾች መካከል የሚደረግ መራራቅ ነው። አንድ ባል ከጋብቻ በኋላ ከሚስቱ ወላጆች ጋር በሕይወቱ ሙሉ ላለመገናኘት፣ ላለማውራትና በአንድ ክፍል ውስጥ ላለመገኘት ይጥራል። ይህ ባህል የሚደረገው አለመግባባቶችን ሙሉ በሙሉ ለማስወገድና ለአማቾች ጥልቅ ክብርን ለማሳየት ሲባል ነው። ሌላው በኢንጉሽ ባህል የደም ዝምድና ሳይኖራቸው ሁለት ሰዎች ፍጹም ታማኝ ጓደኛሞች ሲሆኑ በልዩ ስነ ስርዓት ወተት በአንድ ላይ በመጠጣት የጡት ወንድማማች የሚመሰርቱበት ልማድ አላቸው። ይህ ኪዳን አንዴ ከተፈጸመ በኋላ ልክ እንደ እውነተኛ ወንድማማች ስለሚቆጠሩ አንደኛው ለሌላኛው ሕይወቱን እስከ መስጠት ኃላፊነት ይወስዳል። ቤተሰቡን የመጠበቅ ግዴታም አለበት። በሰርግና በበዓላት የሚከወኑት የኢንጉሽ ባህላዊ ጭፈራዎች በጦርነት ጽናትና በንቁ እንቅስቃሴ የተሞሉ ናቸው። የኢንጉሽ የጭፈራ ስልቶች ሃልሃር ወይም ሎቭዛር ይባላሉ። እነዚህ ጭፈራዎች ወንዶች በሰርግና በበዓላት ላይ የጦርነት እንቅስቃሴዎችን በደመቀ የእግርና የዝላይ ስልት የሚያሳዩበት ነው። ሴቶች ደግሞ ባህላዊውን የአኮርዲዮን መሳሪያ በመጫወት የጭፈራውን ፍጥነት ይመሩታል። ሌሎች ወንዶች ደግሞ ባለሶስት ክር የሉት የሙዚቃ መሳሪያ በመጠቀም የጀግንነት ዜማዎችንና ታሪካዊ ትውስታዎችን ያዜማሉ። የኢንጉሽ ሕዝብ አንድ ቢሆንም በውስጡ ያሉት የጎሳዎች ልማድ
ትልቅ የህልውና አደጋ ደቅነውበት ነበር። ህዝቡን እርስ በርስ እንዲተላለቅ ሲያደርጉ ከነበሩት የጎሳ ልማዶች ውስጥ ካንሊ ወይም ደም መመለስ የሚባለው ነው። የሁለት ግለሰቦች መጋደል ጎሳቸው አንድ ካልሆነ ወዲያው ወደ ጎሳዎች መታኮስ ይቀየራል። የአንዱ ጎሳ አባል የሌላኛውን ጎሳ በስተትም ይሁን አውቆ ህይወት ቢያጠፋ የተጎጂ ጎሳ ተወላጆች በነቂስ በመስመት በገዳዩ ጎሳ ላይ እልቂት ይፈጽማሉ። እነዛኞቹም አረሳሰውና ጊዜ ጠብቀው ተመሳሳዩን መጥተው ይፈጽማሉ። በዚህም ምክንያት በጎሳዎች መካከል የሚደረጉ ጦርነቶች ያለምንም መፍትሄ ዓመታትን ሲሻገሩ ቆይተዋል። ይሄ ድርጊት የኢንጉሽን ህዝብ ከየትኛውም የውጭ ጠላት በበለጠ ጎድቶታል። የዚህ አይነቱ መበቃቀል በአንድ ወቅት የህዝቡ ቁጥር በከፍተኛ ሁኔታ እንዲያሽቆለቁል አድርጎም ነበር። እናም በመጨረሻ ይህንን የበቀል ዘመቻ ለማስቀረትና የጎሳዎች ልዩነትን ለማጥበብ ሲባል ወጣቶች ከጎሳቸው ውጪ እንዲጋቡ ባህላዊ ማበረታቻዎች ይደረጉ ነበር። በኋላ እንደታሰበውም ይህ የጋብቻ ሁኔታ የሁለት ጎሳ ድብልቅ ልጆችን በማፍራቱ በጎሳዎች መካከል ያለውን ትስስር አጠናከረ። በእርግጥም ይሄንን በጎሳዎች መሃል የሚፈጠረውን እልቂት በማስቀረቱ ሴቶች ባህሉ የሰጣቸውን እድል ተጠቅመው ያደረጉት አስተዋጽኦ የኢንጉሽን ህዝብ እርስ በርሱ ተፋጅቶ ከማለቅ ታድጎታል። ምክንያቱም ችግሮች ተፈጥረው ወንዶች ጠመንጃቸውን አንስተው ለጎሳቸው በበቀል በሚዋደቁበት አስፈሪ ሰዓት ይህንን እልቂት ማስቆም የሚችለው ብቸኛው ኃይል የሴቶች የራስ መሸፈኛ ጨርቅ ወይም መቀነት ብቻ ነው። የሴት የራስ መሸፈኛ መሬት ላይ መውደቅ በኢንጉሽ ማህበረሰብ ዘንድ ትልቅ ነውርና ፈጣሪን እንደመዳፈር ተደርጎ ይቆጠራል። ስለዚህ ሴቶች የራስ መሸፈኛቸውን መሬት ላይ ሲጥሉ ወንዶቹ የራስ መሸፈኛውን እንዳይረግጡና ፈጣሪንም ላለመዳፈር የሴቶቹንም ክብር ለመጠበቅ ሲሉ አፈሙዛቸውን መልሰው ወደ ኋላ ማፈግፈግ ይጀምራሉ። ይህ ድርጊታቸው ወንዶቹ ለእናቶቻቸው፣ ለእህቶቻቸውና ለሚስቶቻቸው እንዲሁም ለማህበረሰባቸው ያላቸውን ታማኝነት በቁጣ የተሞላ አእምሯቸውን አስገድደው የሚያከብሩት ነው። ይህንን ህግ ጥሶ ውጊያውን የቀጠለ ወይም በተኩሱ መሃል ጣልቃ በገቡ ሴቶች ላይ ጉዳት ያደረሰ ወንድ ራሱንና መላው ጎሳውን ያዋረደ ተደርጎ ይወሰዳል፣ ይወገዛልም። ይህ ባህል የሚያሳየን የኢንጉሽ ማህበረሰብ ምንም እንኳን በአባት መስመር የሚመራና በጦረኝነት የሚታወቅ ቢሆንም ሴቶችን ግን የሰላም ጠባቂ፣ የህይወት መስራችና የህግ የበላይነት መገለጫ አድርጎ እንደሚመለከታቸው ነው። የኢንጉሽ ህዝብ ልክ እንደ ጎረቤቶቹ ቼቼኖች ሁሉ አብዛኛው የሱኒ እስልምና ተከታይ ሲሆን እንደ ቃድሪያና ናቅሽባንድ ያሉ የሱፊ እምነት ስርዓቶችንም በባህላቸው ውስጥ አዋህደው ይዘዋል። ይህ ጠንካራ ሃይማኖታዊና ቤተሰባዊ ትስስር ማህበረሰቡ ለዘመናት ከውጭ የሚመጡ ወራሪዎችንና የውስጥ የእርስ በርስ ግጭቶችን ተቋቁሞ አንድነቱን ጠብቆ እንዲኖር አድርጎታል። የኢንጉሽ ማህበረሰብ ሌላው አስደናቂ ሴት የእንግዳ ተቀባይነት ስርዓቱ ነው። በአዳት ባህላዊ ህጋቸው መሰረት አንድ ግለሰብ ወይም ቤተሰብ ወደ ቤቱ የመጣውን እንግዳ ማንነቱን ሳይጠይቅ እስከ 3 ቀን ድረስ ሙሉ ምግብ፣ መጠለያና ጥበቃ የመስጠት ግዴታ አለበት። በማህበረሰቡ ውስጥ ዕድሜ ትልቅ ቦታ ይሰጠዋል። ለምሳሌ ሁለት ሰዎች መንገድ ላይ ሲገናኙ ዕድሜ የሚያንሰው ሰው ቀድሞ ሰላምታ የመስጠትና መንገዱን የመልቀቅ ግዴታ አለበት። በማዕድ ላይም ቢሆን ታላላቆች ሳይጀምሩ ታናናሾች አይመገቡም። ልክ እንደ ኢትዮጵያውያን ሁሉ ትልቅ ሰው ከውጭ ሲገባ ሁሉም በአንድነት ተነስቶ ክብር ያሳያል። የኢንጉሽ አዳኞች ወደ ተራራው ላይ ለአደን በሚሄዱበት ጊዜ ኢላማና ተኩስ ስለቻሉ ብቻ የዱሩን ፍየል ሁሉ ማደን አይችሉም። አንድ አዳኝ ለቤተሰቡ አንድ የዱር ፍየል ብቻ ያድናል። ለዚህም ቢሆን ለአደን የሚወጡበት ወቅት በራሱ የተወሰነ ገደብ አለው። የተራራው የዱር ፍየሎች የሚወልዱበት ጊዜ ስለሚታወቅ በዛን ወቅት ማደን በማህበረሰቡ ሕግ የተከለከለ ነው። የህዝቡን ታላቅ የምህንድስና ብቃት የሚያሳየው በመካከለኛው ዘመን የገነቧቸውና እስከ 30 ሜትር የሚረዝሙት የድንጋይ ማማዎች ናቸው። እነዚህ ማማዎች የተሰሩት በካውካሰስ ቀጠና ውስጥ ነው። የኢንጉሽ ግንበኞች በመሬት መንቀጥቀጥ ጊዜ ማማዎቹ በመጠነኛ እንቅስቃሴ ብቻ ባሉበት እንዲቆሙ ለማድረግ ልዩ የግንባታ ጥበብን ተጠቅመዋል። ይሄውም ማማዎቹን የገነቡባቸውን ድንጋዮች በመከርከር እርስ በርስ እንዲቆላለፉ አድርገው በጥበብ ስለገጣጠሟቸው የመሬት መንቀጥቀጥ በሚከሰትበት ጊዜ ማማው ሳይሰበርና ሳይፈርስ ልክ እንደ ዛፍ እንዲወዛወዝና የምድሩን እንቅስቃሴ እንዲቋቋም አስችሎታል። ለዘመናት የጠላት ወረራንና የመሬት መንቀጥቀጥን ተቋቁመው ዛሬም ድረስ ቆመው የሚታዩት እነዚህ ማማዎች የኢንጉሽ ወንዶች የምህንድስና ጥበብ መገለጫዎች ናቸው። በሌላ በኩል ደግሞ በተራራማውና በአስቸጋሪ ሕይወት ውስጥ
የኢንጉሽ ሴቶችን ክብርና ልዩ ማንነት የሚያሳየው ጥንታዊው የራስ መጎናጸፊያ ወይም ኩራርስ ነው። ይህ ረጅም የወፍ ወይም የቀንድ ቅርጽ ያለው ኮፍያ በዓለም ላይ በሌላ የማይገኝ የኢንጉሽ ሴቶች ብቸኛ መለያ ነው። ኩርሃርስ ከከበሩ ጨርቆችና ውብ ጌጣጌጦች የሚሰናዳ ሲሆን የሴቷን ማህበራዊ ክብር ጥንካሬና ውበት የሚወክል ነው። ወንዶቹ ተራራውንና ምድርን የሚቆጣጠሩበትን ምሽግ በድንጋይ ሲገነቡ፣ ሴቶቹ ደግሞ የማህበረሰቡን ልዕልናና ባህላዊ ግርማ በራሳቸው ላይ በኩራርስ አማካኝነት ዘውድ አድርገውት ኖረዋል። በጊዜው የሶቪየት ኅብረት መሪ የነበረው ጆሴፍ ስታሊን ወደ 90,000 የሚጠጋውን ሙሉውን የኢንጉሽ ሕዝብ ለሶቪየት መንግስት ታማኝ አይደላችሁም በሚል በባቡር አጓጉዞ ወደ መካከለኛው እስያ ወደ ካዛኪስታንና ወደ ኪርጊስታን በግዴታ አጋዛቸው። ለኢንጉሾች ይህ የጉዞና የስደት ዘመን እጅግ አሰቃቂ ነበር። ወደዛ ከተጋዙ በኋላ በረሃብ በበሽታና በብርድ ምክንያት ከተሰደደው የኢንጉሽ ሕዝብ ውስጥ 30,000 ሕይወቱን አጥቷል። ይሁን እንጂ ሕዝቡ በማንነቱ ላይ የመጣውን ይህንን ታሪካዊ መከራ ተቋቁሞ አለፈ። ከጥቂት ዓመታትም በኋላ በሩሲያ መንግስት ወደ ትውልድ ቀያቸው እንዲመለሱ ተፈቀደላቸው። ኢንጉሾች ወደ ቀደመ ቦታቸው ኢንጎሽቲያ ሲመለሱ መኖሪያዎቻቸውን እንደነበሩ አላገኟቸውም። ብዙዎቹ ፈራርሶ ነበር። ኢንጉሾች ግን ለነሱ ዋናው ጉዳይ ወደሚያውቁትና ወደ ተፈጠሩበት ተራራ ምድር መመለሳቸው ነበርና የፈረሱትን ማማዎቹንና አጠቃላይ መንደሮቻቸውን እንደነበሩ አድርገው ገነቧቸው። እናም የኢንጉሽ ሕዝብ አሁን ተረጋጋው ብሎ ጥቂት ዓመታትን እፎይ ብሎ እንደኖረ በውስጥም በውጭም ኃይሎች የተገዘገዘችው ሶቪየት ኅብረት ስትፈራርስ ይህ ሕዝብ በድጋሚ ፈተና ውስጥ ወደቀ። የሶቪየት ኅብረት መፍረስም ሌላ አዲስ የመከራ ምዕራፍ ከፈተባቸው። ይኸውም የሶቪየት መፍረስን ተከትሎ ሕግ የሚባል ነገር በእነሱና በጎረቤቶቻቸው መሃል ጠፋ። ፕሪጎሮድኔ የተባለችው ግዛታቸውን የጎረቤቶቻቸው የኦሲያ ሚሊሻዎች ወረሯት። የኢንጉሽ ሰዎችም በነቂስ ወጥተው ጦርነት ገጠሙ። በዚህም በአካባቢው ላይ የለየለት ጦርነት ተቀሰቀሰ። ማዕከላዊ መንግስቱ በመፍረሱ የእነሱን ጉዳይ የሚለው ጠፋ። እናም በኢንጉሾች በኩል በጥቂት ቀናት ውስጥ ብቻ 600 ሰዎች ሲሞቱ በርካቶችም ቆሰሉ። ከ60,000 በላይ የኢንጉሽ ተወላጆች ከቀያቸው ተፈናቀሉ። ከዓመታት ትርምስ በኋላ ዩኒስቤክ የፍኪሮቭ የተባሉ ሰው የኢንጉሼቲያ ፕሬዝዳንት ሆነው ከተሾሙ በኋላ አካባቢው መረጋጋት ማሳየት ጀመረ። መሪው የፍኪሮቭ የጥንቱን የጎሳ መዋቅርና የአገር ሽማግሌዎችን በማሳተፍ ከጎረቤቶቻቸው ጋር ድርድር በማድረግ ሙሉ ሰላምን ማውረድ ቻሉ። ሶቪየትም በአሁኗ ሩሲያ ጥንካሬ ስትተካ አካባቢው ይበልጥ ተረጋጋ። ሆኖም ግን ኢንጉሾች ከቼቼኖች ጋር ከደም ትስስር ጀምሮ በባህል ሳይቀር ቢቀራረቡም በአንድ ሩሲያ ስር እየኖሩ በድንበራቸው አካባቢ በመሬት ይገባኛል በተደጋጋሚ ግጭት ውስጥ መግባት ጀመሩ። የኢንጉሽ መሪው የፍኪሮቭ ለዚህ እልባት ለመስጠት ሲሉ ከቼቼንያ ጋር በተደረገ ድርድር የሰጥቶ መቀበል የድንበር የመሬት ልውውጥ ተከናወነ። ይሄ ግን ኢንጉሾችን ፈጽሞ ያስከፋ ነበርና በዋና ከተማዋ ማጋስ ከፍተኛ የህዝብ ተቃውሞና ግጭት ተቀሰቀሰ። በሂደት ግን ሁሉም ነገር ተረጋጋ። ለቼቼንያ በልውውጥ የተሰጠው መሬት ዛሬም በኢንጉሾች ጥያቄ የሚነሳበት ነው። የኢንጉሽ ማህበረሰብ መዋቅር የተገነባው በአባት መስመር በሚቆጠር ቴፕ በሚባሉ ከ40 በላይ በሆኑ ጠንካራ የጎሳ ስብስቦች ላይ ነው። ይህ መዋቅር በተራራማውና የሶቪየት መንግስት ባልነበረበት ዘመን ህዝቡ ራሱን በራሱ እንዲያስተዳድር፣ በጋራ እንዲከላከልና የሀብት ክፍፍል እንዲያደርግ ረድቶታል። ማህበረሰቡ አዳት የሚባለውን ባህላዊ ህግ ስርዓት ለዘመናት ሲጠቀም ቆይቷል። ባህላዊ የቤተሰብ ትስስራቸውና እሴቶቻቸው እንዲሁም ለማንነታቸው ያላቸው ክብር ዛሬም ድረስ የኢንጉሽ ህዝብ በኩራትና በነጻነት ተራሮቹን ጠብቆ እንዲኖር አስችሎታል። የኢንጉሼቲያ ግዛት ሰንደቅ ዓላማ በነጭ መደብ ላይ በላይና በታች አረንጓዴ መስመሮች ያሉት ሲሆን መሃሉ ላይ ቀይ የፀሐይ ምልክት ይታይበታል። ይህ ምልክት የዘላለም ሕይወትን፣ የፀሐይን ውደትና የተራራ ህዝቦችን የሚወክል ጥንታዊ የካውካሰስ ምልክት ነው።
የኢንጉሽ ህዝብ ምግቦች ከተራራማውና ቅዝቃዜው ከሚበዛበት ከከብት እርባታ ህይወት ጋር የተሳሰሩ ናቸው። ምግቦቻቸው በዋናነት ከበግና ከከብት ስጋ እንዲሁም ከወተት ተዋጽኦ የሚዘጋጁ ናቸው። ጋልናሽ የተባለው ምግባቸው በዋናነት የሚጠቀስ ነው። በበግ ወይም በከብት ስጋ መረቅ ውስጥ የሚቀቀሉ የዱቄት ጥቅልሎች የሚዘጋጅ ነው። ዱል ሃልታም የሚባለው ደግሞ ከበቆሎ ዱቄት ተዘጋጅቶ በስጋ መረቅ፣ በድንችና በነጭ ሽንኩርት የሚዘጋጅ ተወዳጅ ምግባቸው ነው። ከበግ ስጋ ከሽንኩርትና ከድንች ጋር በስጋው ስብ የሚበስል ጣፋጭ ወጥ ደግሞ ካወርማ ሲሉ የሚጠሩት የምግብ አይነት ነው። ሲስካር ከበቆሎ ዱቄት የሚጋገር እርሾ የሌለው ባህላዊ ዳቦ ሲሆን ከአይብና ከተለያዩ የወተት ተዋጽኦች ጋር በመመገብ ቅዝቃዜን ለመቋቋም ከፍተኛ ጉልበት የሚሰጥ ነው። ምንም እንኳን ኢንጉሾች ከጎረቤቶቻቸው ከቼቼን ህዝብ ጋር የደም የባህልና የቋንቋ ዝምድና ቢኖራቸውም ከ16ኛው ክፍለ ዘመን ጀምሮ የራሳቸውን ወጥ ማንነትና የታሪክ መስመር ጠብቀው የኖሩ ኩሩ ህዝቦች ናቸው። ከጎረቤቶቻቸው ከኦሲቲያውያን በተለየ መልኩ የኢንጉሽ ህዝብ አካላዊ መዋቅር ከቼቼኖች ጋር በጣም ይመሳሰላል። ይህም የጋራ የካውካሰስ ተወላጅነታቸው ያጎናጸፋቸው በረከት ነው። የኢንጉሼቲያ ሪፐብሊክ ምጣኔ ሀብት በተለያዩ ዘርፎች ላይ የተገነባ ነው። ከግብርና ባለፈ ኢንጉሼቲያ በጣም ጥራት ያለውና የሰልፋይድ ይዘቱ አነስተኛ የሆነ የነዳጅ ምርት ይመረትባታል። የነዳጅ የማውጣት ስራው በኢንጉሼፍቴ ጋዝ ፕሮግራምና በሌሎች ኩባንያዎች ይከናወናል። ታዋቂው የባኩ ኖቭሮሲስክ ዋና የነዳጅ ቧንቧ መስመር በኢንጉሼቲያ ውስጥ ያልፋል። በተጨማሪ ምድሪቱ የኖራ ድንጋይ፣ ማርብልና የዶልማይት ማዕድናት ክምችት አላት። የኢንጉሽ ህዝብ በዋናነት በግብርና የሚተዳደር ሲሆን ግብርናውም በከብት እርባታ፣ በስንዴ፣ በገብስ፣ በበቆሎና በድንች ልማት ላይ ያተኮረ ነው። የኦክና የቢቹድ እንጨቶች ደግሞ ለእንጨት ማቀነባበሪያ ኢንዱስትሪው እድገት መሰረት ናቸው። የኢንጉሼቲያ እንቁ ተብሎ የሚጠራው ስፍራ ጄራ ካንየን ነው። ይህ ቦታ ታላቅ ሙዚየም ነው። ከ100 በላይ ታሪካዊና ባህላዊ ቅርሶች በዚህ ካንየን ውስጥ ይገኛሉ። ታዋቂው የቮቭኒሽኪ ግንብ፣ የቦርጋኮሽ መቃብርና የጥንታዊ መንደሮች ህንፃዎች እዚህ ይገኛሉ። የአየር ንብረቱ በጣም ልዩና ተስማሚ ከመሆኑ የተነሳ እንደ ታዋቂው የኤልብሩስ ተራራ ሪዞርቶች ሁሉ ተመራጭ ያደርገዋል። በአሁኑ ጊዜ በአካባቢው የቱሪዝምና የመዝናኛ ኢኮኖሚ ቀጠና የተመሰረተ ሲሆን የአቻሉኪ የማዕድን ምንጮች ደግሞ ለተለያዩ በሽታዎች ማገገሚያነት በማገልገል የቱሪስቶችን ቀልብ ይስባሉ። የኢንጉሽ ህዝብ በቃል የሚተላለፍ የሥነ ጽሑፍ ሀብቶች ባለቤት ነው። ከነዚህም መካከል ከሰው በላይ የሆኑ ጀግኖች የጦርነት ብልሃትና ጽናት የሚዘከርበት የናርት ሳጋስ የተባለው የጀግንነት ታሪክ ተጠቃሽ ነው። በ20ኛው ክፍለ ዘመን መጀመሪያ ላይ እንደ ቻካ ክሬፍ ያሉ የሀገር በቀል አንትሮፖሎጂስቶች እነዚህን የቃል ታሪኮች በመጻፍ ለትውልድ እንዲቀመጡ አድርገዋል። በማዕከላዊ ካውካሰስ ተራሮች መካከል የሚኖረው የኢንጉሽ ህዝብ ታሪኩና ባህሉ በተፈጥሮ አስገዳጅነትና በሰው ልጅ የፈጠራ ጥበብ መካከል የተቀረጸ ድንቅ ማህበረሰብ ነው። የዚህ ህዝብ የህይወት ፍልስፍና፣ ጥንካሬና ጥበባዊ ማንነት ከሁሉ በላይ ጎልቶ የሚታይባቸው ሁለት ልዩ መገለጫዎች አሉት። እነዚህም የመሬት መንቀጥቀጥ የማይበግራቸው የድንጋይ ማማዎችና በዓለም ላይ ለኢንጉሽ ሴቶች ብቻ መለያ ሆነው ቀንድ ቅርጽ ያለው የራስ መጎናጸፊያ ኩራርስ ናቸው። እነዚህ ሁለት ነገሮች ዝም ብለው ያለ ምክንያት የተሰሩ አልባሳትና ህንፃዎች ሳይሆኑ የኢንጉሽ ህዝብ የተፈጥሮን ፈተና ያሸነፈበት የጥበብ ሚስጥሮች ናቸው። የኢንጉሽ ቋንቋ በሰሜን ምስራቅ ካውካሰስ የቋንቋዎች ቤተሰብ ውስጥ የሚመደብ ሲሆን ከቼቼን ቋንቋ ጋር በከፍተኛ ደረጃ መግባባት የሚያስችል የቅርብ ዝምድና አለው። የኢንጉሽ ህዝብ ታሪክ የተፈጥሮን ፈተና ባሸነፉት የመሬት መንቀጥቀጥ የማይበግራቸው የድንጋይ ማማዎችና የሴቶችን ክብር በሚያሳየው ልዩ ኩራርስ የራስ መጎናጸፊያ ጥበብ ውስጥ በጥልቀት የተገመደ ነው። እነዚህ የላቁ የምህንድስናና የባህል እሴቶች ማህበረሰቡ ያጋጠሙትን ስደትና ታሪካዊ መከራዎች በሙሉ በማንነት ጽናት ተቋቁመው ዛሬም በኩራት እንዲቀጥል ያደረጉት እውነተኛ ምሰሶች ናቸው። ከጎረቤት ቼቼንያ ጋር ያለው የድንበር ውዝግብና ከፍተኛ የሥራ አጥነት የመሳሰሉት የዛሬ የኢንጉሽ ህዝብ ፈተናዎቹ ናቸው። ሆኖም ግን የጥንቱ የኢንጉሽ የጥንካሬ መንፈስ ዛሬም እንዳለ ነው። አብራችሁን ስለቆያችሁ እናመሰግናለን። ላይክና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን።
የዛሬውን አበቃን። በያላችሁበት ሰላም